ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ያለ ጦርነት መኖር የማይችለው ህወሓት ረጅም እና መካከለኛ ርቀት ተወንጫፊ መድፎቹን ወደ አማራና አፋር ክልሎች አስጠጋ። ተጨማሪ ሜካናይዝድ ኃይሉንም በከፍተኛ ሁኔታ ወደ እነዚህ ስፍራዎች አንቀሳቅሷል። ከሰሞኑ በአበርገሌ ጥቃት ከፍቶ 2 ወረዳዎችን የተቆጣጠረው ቡድኑ አሁን ደግሞ ፊቱን ወደ ሌሎች የአማራና አፋር ክልል አዋሳኝ ስፍራዎች አዙሯል። ውጥረቱም እጅጉን ተካሯል። መከላከያም በተጠንቀቅ ሆኗል። እጅግ አስደንጋጩን መረጃ ታደምጡታላችሁ። ኢሳያስ አፈወርቂ ኢትዮጵያ ላይ አደገኛ ካርድ መዘዙ። አዛውንቱ አምባገነን እሳት ለኩሰዋል። የሻዕቢያ ጀነራሎች በካርቱም 4 ኪሎ ይገባል ያሉትን ኃይል እያደራጁ መሆኑ በይፋ ተረጋግጧል። የአማራና ትግራይ ኃይሎች እንዲሁም የሱዳንና ኤርትራ ኃይሎች የተቀናጁበት አደገኛ ጥምረት መታወጁን የሱዳን ጋዜጦች ዘግበዋል። እንመለከተዋለን። ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ የጋዜጠኞች ራት ግብዣ ላይ ተኩስ ተከፈተባቸው። ፕሬዝዳንቱ በምን ሁኔታ ላይ ይገኛሉ? እነግራችኋለን። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን ስናልፍ ህወሓት ረጅም እና መካከለኛ ርቀት ተወንጫፊ መድፎቹን ወደ አማራና አፋር ክልሎች አስጠጋ። ተጨማሪ ሜካናይዝድ ኃይሉንም በከፍተኛ ሁኔታ ወደ እነዚህ ስፍራዎች አንቀሳቅሷል። ከሰሞኑ በአበርገሌ ጥቃት ከፍቶ 2 ወረዳዎችን የተቆጣጠረው ቡድኑ አሁን ደግሞ ፊቱን ወደ ሌሎች የአማራና የአፋር ክልል አዋሳኝ ስፍራዎች አዙሯል። ውጥረቱም እጅጉን ተካሯል። መከላከያም በተጠንቀቅ ሆኗል። ከሚቀጥለው ግንቦት ምርጫ በፊት ጦርነት ለመክፈት የወሰነው ህወሓት ከፍተኛ ቁጥር ያለው ኃይሉንና ሜካናይዝድ መሳሪያውን ማንቀሳቀስ በጀመሩ ታውቋል። ከሰሞኑ በዋግምራ በኩል ጥቃት የከፈተው ህወሓት ኃይሉን ወደ አማራና አፋር አዋሳኝ አካባቢዎች ማንቀሳቀሱን ተከትሎ በተለያዩ ግንባሮች ከፍተኛ ውጥረት ተፈጥሯል። መከላከያ ሰራዊት አስቀድሞ በተሰማራባቸው አካባቢዎች ህወሓት ኃይሉን ማንቀሳቀሱን ተከትሎ የተፈራው ጦርነት ይቀሰቀሳል የሚለው ስጋት ከመቼውም ጊዜ በላይ ጨምሯል። ቡድኑ ጦሩን ያንቀሳቀሰው የጀነራል ታደሰ ወረደን አስተዳደር አፍርሶ የቀድሞ አስተዳደሩን በመለሰ ማግስት ነው። ይህም የጦርነቱን መጀመር አይቀሬነት የጨመረ ሆኗል። የህወሓት ጦር የተንቀሳቀሰባቸው ግንባሮች በአፋር ቢሶበር፣ በራያ በኩል እንዲሁም ከሰሞኑ አስቀድሞ ግጭት በተቀሰቀሰበት በዋግምራ አበርገሌ በኩል ነው። ህወሓት ወደ አዋሳኝ አካባቢዎች ጦሩን ማንቀሳቀሱን ተከትሎ የአፋር ኃይሎች በተጠንቀቅ እየጠበቁ መሆኑ ተሰምቷል። በተመሳሳይ በራያ ግንባርም ህወሓት ኃይሉን በስፋት አስጠግቷል። በሌላ በኩል በአፋርና ራያ ግንባሮች የሐራ መሬት ኃይሎች በተመሳሳይ እንቅስቃሴ እያደረጉ ነው። ሐራ መሬት በአፋርና ራያ አካባቢዎች የሚንቀሳቀስ ሲሆን ከህወሓት ጋር በቅርብ ርቀት መፋጠጡ ተገልጿል። የፌዴራል መንግስት የህወሓትን ኃይሎች እንቅስቃሴ በንቃት እየተከታተለ መሆኑ ተነግሯል። መንግስት ትግራይን በሚያዋስኑ የአማራና አፋር አካባቢዎች ከፍተኛ መከላከያ ሰራዊት እያሰማራ ሲሆን በድሮን የተደገፈ ክትትል እያደረገ ነው። በቀጣይ መረጃችን ኢሳያስ አፈወርቂ ኢትዮጵያ ላይ አደገኛ ካርድ መዘዙ። አዛውንቱ አምባገነን እሳት ለኩሰዋል። የሻዕቢያ ጀነራሎች በካርቱም 4 ኪሎ ይገባል ያሉትን ኃይል እያደራጁ መሆኑ በይፋ ተረጋግጧል። የኢትዮጵያ፣ ኤርትራና ሱዳን ኃይሎች የተቀናጁበት አዲስ ጥምረት ካርቱም ላይ በይፋ መመስረቱ ተሰማ። ከኢትዮጵያ ህወሓት፣ ፋኖና ኦነግ ሸኔ ያሉ የመንግስት ተቀናቃኝ ኃይሎችን ይዟል የተባለው ጥምረቱ በሻዕቢያና በሱዳኑ ወታደራዊ መሪ ጀነራል አልቡርሃን አስተባባሪነት የሚመራ ነው ተብሏል። በህወሓትና ሻዕቢያ መካከል የተጀመረው አዲስ ቅንጅት ተጠናክሮ መቀጠሉ እየተነገረ ይገኛል። በህዝብ ለህዝብ ግንኙነት ላይ እንደተመሰረተ የሚነገርለት የሶስት ሀገራችን ኃይሎች ጥምረት አዲስ አደገኛ የቀጠናዊ ጦርነት ዝግጅት አካል ተደርጎ ይወሰዳል። በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ ነፍጥ ያነሱ ኃይሎች ከጎረቤት ሀገራት ጋር የፈጠሩትን ቅንጅት ያልተቀደሰ ጋብቻ ነው ቢባልም የጥምረቱ ዓላማ ግን ለቀጠናዊ ሰላም መፍጠር ነው እያሉ ነው።
ትላንት ካርቱም ላይ ስብሰባውን ያደረገው ይህ ስብስብ በሱዳን በኤርትራና በኢትዮጵያ ሰላም እንዲሰፍንና ውይይት እንዲጀመር ጥሪ ማቅረቡ ተሰብቷል። የሱዳን ዜና አገልግሎት እንደዘገበው የኤርትራ የሱዳንና የኢትዮጵያ የማህበረሰብ ተወካዮች ጥምረት ስብሰባ የቀጠናው ህዝቦች በሰላምና በመረጋጋት ለመኖር ያላቸውን ፍላጎት የሚያንጸባርቅ መሆኑን ገልጸዋል። ከትግራይ፣ ከአማራ፣ ከኦሮሞና ከሶማሌ ማህበረሰቦች የተውጣጡ ተወካዮች እንዲሁም ከሱዳንና ኤርትራን ልኡካን በጋራ በመሆን ግጭት ለማስቀረት አቋም መያዛቸውን ተስማምተዋል ተብሏል። ምንም እንኳን የካርቱሙ ጥምረት ዋና ዓላማ ቀጠናዊ መረጋጋት መፍጠር መሆኑ ቢገለጽም መሬት ላይ ያለው ነባራዊ ሁኔታ ግን ወደ ጦርነት የማምራት አዝማሚያ እንዳለው ይገለጻል። በሌላ በኩል ግብጽ በኢትዮጵያ ላይ ስልታዊ ከበባ እየፈጸመች ነው ሲል የዩናይትድ አረብ ኤምሬትሱ ጋዜጣ ደ ናሽናል አመልክቷል። ግብጽ ኢትዮጵያን በተለይ ከአፍሪካ ሀገራት ለመነጠል አጥብቃ እየሰራች መሆኑንና ከኤርትራ፣ ሱዳን፣ ሶማሊያና ኬንያ ጋር ወታደራዊ ጥምረት እየፈጠረች መሆኑን ዘገባው ጠቅሷል። ግብጽ በአፍሪካ ህብረት ሰላም አስከባሪ ስም በሶማሊያ ጦር አስገብታለች። የካይሮ የአፍሪካ ቀንድ ወታደራዊ ዲፕሎማሲ እንቅስቃሴ ኢትዮጵያን ብቻ ሳይሆን እስራኤልንም ታሳቢ ያደረገ እንደሆነ ተገልጿል። ግብጽ በተለይ በኢትዮጵያና ኤርትራ መካከል ያለውን ውጥረት ለራሷ ብሔራዊ ጥቅም ለማዋል ጥረት እያደረገች መሆኑ ተነግሯል። በቀጣይ መረጃችን ኢትዮጵያ ለሰባተኛው ሀገራዊ ምርጫ እየተዘጋጀች ባለችበት በአሁኑ ወቅት ሀገሪቱ በዲሞክራሲያዊ ፍላጎቶችና ጥልቅ በሆነ የጸጥታ ችግሮች መሃል ከባድ ፈተና ውስጥ እንደምትገኝ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ተናገሩ። መንግስት መጪውን ምርጫ የዲጂታል መራጮች ምዝገባን ጨምሮ በርካታ እጩዎች የሚሳተፉበት የታሪካዊ የለውጥ ምዕራፍ አድርጎ ቢያቀርበውም የተቃዋሚ ፓርቲዎችና የፖለቲካ ተንታኞች ግን በሀገሪቱ ባለው ነባራዊ ሁኔታ ምርጫው ባዶ ድል ሊሆን እንደሚችል አስጠንቅቀዋል። በተለይም በኦሮሚያና አማራ ክልሎች ያለው ግጭት እንዲሁም የትግራይ ክልል ከምርጫው ውጪ መሆን የፖለቲካ ምህዳሩን ይበልጥ አሳሳቢ እንዳደረገው ተገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ክልሎችን እንደየጸጥታ ሁኔታቸው አረንጓዴ፣ ቢጫ እና ቀይ በሚል የከፋፈላቸው ቢሆንም ተቃዋሚ ፓርቲዎች በተለይም አረንጓዴ የተባሉት ቦታዎች የመንግስትን መረጃ ብቻ መሰረት ያደረጉና ነባራዊውን እውነታ የማይወክሉ ናቸው ሲሉ ተቃውመዋል። ይህንን ተከትሎ ሪፖርተር መጽሔት ከፕሮፌሰር መረራ ጉዲና ጋር ባደረገው ቆይታ አንጋፋው የፖለቲካ ሰው ስለ ሀገሪቱ ወቅታዊ የፖለቲካ ሁኔታ፣ የጸጥታ ችግሮችና ስለ ምርጫው ሂደት ሰፋ ያለ ማብራሪያ ሰጥተዋል። ፕሮፌሰር መረራ ስለ ምርጫው ታማኝነት ሲናገሩ ከ1997ቱ ምርጫ ውጪ በኢትዮጵያ ታሪክ ውስጥ እውነተኛ ፉክክር የታየበት ምርጫ ተካሂዶ አያውቅም ብለዋል። ባለፉት 50 ዓመታት ሀገሪቱ ዘላቂ ሰላም ማምጣት፣ ዲሞክራሲያዊ ስርዓት መገንባትና በግጭት ምክንያት የሚባክነውን ሀብት አድና ትርጉም ያለው የኢኮኖሚ እድገት ማስመዝገብ አልቻለችም። ፓርቲያቸው ኦፌኮ በአዲስ አበባና በኦሮሚያ ባደረገው ግምገማ ለነጻና ፍትሐዊ ምርጫ የሚያስችል ምቹ የፖለቲካ ድባብ እንደሌለ ያረጋገጠ ቢሆንም ሕጉ ምርጫውን ሙሉ በሙሉ ረግጦ መውጣትን ስለማይፈቅድ ውስን በሆኑ የአዲስ አበባና ፊንፊኔ አካባቢዎች ብቻ እንደሚሳተፉ አስታውቀዋል። ቦርዱ አረንጓዴ ወይንም ሰላማዊ ብሎ የፈረጃቸውን አካባቢዎች አስመልክተው ፕሮፌሰሩ ሲመልሱ የመንግስት መግለጫዎች አንዳንድ ጊዜ ቀልድ እንደሚመስሉ ተናግረዋል። በባንክ ዝርፊያ፣ በተደጋጋሚ ግጭቶችና በታጠቁ ኃይሎች በሚታመሱ አካባቢዎች አረንጓዴ መብራት ማብራት ነባራዊ የጸጥታ ችግር መካድ መሆኑን አብራርተዋል። በተጨማሪም የትግራይ ክልል አሁን ላይ የፌዴራል መንግስቱ እንደፈለገ የማያዝበትና የሀገር መከላከያ ሰራዊት በነጻነት የማይንቀሳቀስበት አካባቢ መሆኑን ገልጸው በሁለቱ ወገኖች መካከል ያለውን እሰጥ አገባ የጥፋተኝነት ጣት የመጠቋቋም ፖለቲካ ሲሉ ኮንነውታል። የፕሪቶሪያው ስምምነትም ሙሉ በሙሉ ተግባራዊ እየተደረገ አለመሆኑን ጠቁመዋል። ፕሮፌሰር መረራ ኢትዮጵያ አሁን ካለችበት
ተደራራቢ ቀውስ መውጣት የምትችለው በእውነተኛና በዲሞክራሲያዊ መርሆች ላይ በተመሰረተ የፖለቲካ ድርድር ብቻ መሆኑን አስገንዝበዋል። በመጨረሻም በዋይት ሃውስ የጋዜጠኞች እራት ግብዣ ላይ ተኩስ ቢከፈትም ትራምፕ ጉዳት እንዳልደረሰባቸው ተገለጸ። ፕሬዝዳንት ዶናልድ ትራምፕና በርካታ የአሜሪካ ከፍተኛ ባለስልጣናት በተገኙበት የዋይት ሃውስ ዘጋቢዎች የእራት ግብዣ አዳራሽ ላይ ጥቃት ለማድረስ የጦር መሳሪያና ቢላዋ ይዞ የገባ ግለሰብ በአገሪቱ የጸጥታና ደህንነት ባልደረቦች በቁጥጥር ስር ውሏል። ፕሬዝዳንቱ ምንም ጉዳት ሳይደርስባቸው በፍጥነት ከአዳራሹ መውጣታቸው ታውቋል። እንግዶች ጠረጴዛ ስር የተሸሸጉ ሲሆን አንዳንዶቹ ዝግጅቱ ከተካሄደበት የዋሽንግተን ሂልተን ውጭ የተኩስ ድምፅ እንደሰሙ ተናግረዋል። አንድ የፖሊስ ኃላፊ ግለሰቡ ተኩስ እንደከፈተ መናገራቸውን ኤፒ ዘግቧል። አንድ የፖሊስ አባል የጥይት መከላከያው ላይ ቢመታም በጥሩ ሁኔታ እንደሚገኝ ተገልጿል። ትራምፕ የታመመ ሰው ሲሉ የገለጹት ተጠርጣሪ የ31 ዓመቱ ኮል ቶማስ አለን ሲሆን የቶረንስ ካሊፎርኒያ ነዋሪ እንደሆነ ሁለት የሕግ አስከባሪ ባለስልጣናት ለኤፒ ተናግረዋል። ተጽዕኖ ስታሳድር ይከታተሉሃል፣ ተጽዕኖ በማትፈጥርበት ጊዜ ደግሞ ይረሱሃል ሲሉ ትራምፕ ከጥቃቱ ከ2 ሰዓታት በኋላ በዋይት ሃውስ ተናግረዋል። ግለሰቡ ጥቃቱን ብቻውን መፈጸሙና ሌላ ሰው አብሮት አለ ብሎ ለማመን ምንም ምክንያት የለም ሲሉ የዋሽንግተን ከንቲባ ሙሪየል ቦሰር ገልጸዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ በለጠፉት ቪዲዮ ተጠርጣሪው የደህንነት መከላከያዎችን አልፎ ሲሮጥና የደህንነት አባላት ሲከተሉት ያሳያል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ በዋይት ሃውስ ዘጋቢዎች የእራት ግብዣ ላይ ተኩሱ ከፍቶ በቁጥጥር ስር የዋለው ተጠርጣሪ ለመርማሪዎች ፕሬዝዳንት ትራምፕ ኢላማው እንደነበሩ መናገሩም ተዘግቧል። ሲቢኤስ በስም ያልጠቀሳቸውን ምንጮች በእራት ግብዣው ላይ ከ5 እስከ 8 የሚደርሱ ጥይቶች ተተኩሰዋል ብለዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።